ክብር ለአምላካችን ለእግዚአብሔር ይሁን። ስለዚህ ባለፈው ሳምንት እንግዲህ የኤፌሶን መልእክት ምዕራፍ 1 ከቁጥር 1 ጀምሮ እስከ ቁጥር 3 ድረስ ያለውን ክፍል አይተን ነበረ። ዛሬ ደግሞ ከቁጥር 3 ጀምሮ እስከ ቁጥር 14 ያለውን ክፍል አብረን እንመለከታለን እና ሁላችሁም መጽሐፍ ቅዱሳችንን ከፍተን እኔ የምጠቀመው አዲሱ መደበኛ ትርጉምን ነው። ስለዚህ የኤፌሶንን መልእክት ይህንን ዛሬ የምንነጋገርበትን የእግዚአብሔርን ቃል አንብበን ነው የምንጀምረው። እንደዚህ ይላል ክፍሉ። ኤፌሶን መጽሐፍ ምዕራፍ 1 ከቁጥር 3 ጀምሮ እስከ ቁጥር 14 አነባዋለሁ በጌታችን በኢየሱስ ክርስቶስ ስም። በሰማያዊ ስፍራ በመንፈሳዊ በረከት ሁሉ በክርስቶስ የባረከን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ። በፊቱ ቅዱሳንና እንከን አልባ እንድንሆን ዓለም ከመፈጠሩ አስቀድሞ በእርሱ መርጦናልና በፍቅር በኢየሱስ ክርስቶስ ልጆቹ እንሆን ዘንድ እንደ በጎ ፈቃዱ አስቀድሞ ወሰነን። ይኸውም በሚወደው በእርሱ በኩል በነፃ የሰጠን ክቡር የሆነው ጸጋው እንዲመሰገን ነው። በእርሱም እንደ እግዚአብሔር ጸጋ ባለጠግነት መጠን በደሙ የተደረገ ቤዛነት የኃጢአት ይቅርታ አገኘን። ጸጋውንም በጥበብና በማስተዋል ሁሉ አበዛለን። በክርስቶስ ያቀደውንም የፈቃዱን ምስጢር እንደ በጎ ሐሳቡ እንድናውቅ አደረገ። በዘመን ፍጻሜ ይሆን ዘንድ ያለው ሐሳቡ በሰማይም ሆነ በምድር ያሉትን ነገሮች ሁሉ ራስ በሆነው በክርስቶስ ስር ለመጠቅለል ነው። ሁሉን በፈቃዱ ምክር መሰረት እንደሚሰራው እንደ እርሱ ዕቅድ አስቀድሞ የተወሰንን እኛ ደግሞ በእርሱ ተመርጠናል። ይኸውም በክርስቶስ ተስፋ በማድረግ የመጀመሪያ የሆነውን እኛ ለክብሩ ምስጋና እንሆን ዘንድ ነው። እናንተም ደግሞ የእውነትን ቃል ይኸውም የድነታችሁን ወንጌል በሰማችሁ ጊዜ ወደ ክርስቶስ ተጨምራችኋል። አምናችሁም በእርሱ በመሆን ተስፋ ሆኖ በተሰጠው በመንፈስ ቅዱስ ማኅተም ታትማችኋል። ለክብሩ ምስጋና ለመሆን የእግዚአብሔር የሆኑትን እስኪዋጅ ድረስ እርሱ ለርስታችን ዋስትና የሚሆን መያዣ ነው ይላል። ክብር ለአምላካችን ለእግዚአብሔር ይሁን። ኢየሱስ ክርስቶስ ለዘላለም ጌታ ነው። ይሄ ክፍል እንግዲህ መጽሐፍ ቅዱስን በቅርቡ በታተመው የአፍሪካ መጽሐፍ ቅዱስ ማብራሪያ ይህንን ክፍል ምንድን ነው የሚገልጠው? ይሄ ክፍል እንዴት ነው ይሄ መጽሐፍ ቅዱስ የሚገልጠው ብዬ የአፍሪካ መጽሐፍ ቅዱስ ማብራሪያን ስመለከት ከምዕራፍ 1 ከቁጥር 3 እስከ 14 ያለውን ክፍል አማኞችን የመረጠ እግዚአብሔር አብን፣ የዋጃቸውን እግዚአብሔር ወልድን፣ ያተማቸውን እግዚአብሔር መንፈስ ቅዱስን ለማመስገን በጥንት ቤተ ክርስቲያን የሚዘመር ሥላሴን መሰረት ያደረገ ዝማሬ ነበር ብሎ ይናገራል። እንደምንመለከተው በክፍሉ ከቁጥር 3 ጀምሮ እስከ 14 ከቁጥር 1 በአጠቃላይ እስከ 14 ድረስ ባለው ክፍል ስንመለከት የመረጠንን እግዚአብሔር አብን፣ የዋጀንን እግዚአብሔር ወልድን፣ እንደገና ደግሞ ያተመንን እግዚአብሔር መንፈስ ቅዱስን ለማመስገን በጥንት ጊዜ በጥንቷ ቤተ ክርስቲያን ሥላሴን ለማወደስ ሥላሴን ለማመስገን የሚጠቀሙበት መዝሙር እንደሆነ ይናገራል። እንዲሁም አዲሱ መደበኛ መጽሐፍ ቅዱስን ማብራሪያው ከነ ማብራሪያው ጋር ስንመለከተው ከቁጥር 1 እስከ 14 ያለውን ክፍል በግሪኩ አንድ ወጥ የሆነ አረፍተ ነገር ነው ብሎ ሲናገር እናየዋለን እና የሆነ የተቆራረጠ ሳይሆን ወጥ የሆነ አረፍተ ነገር፣ የተነጣጠለ ሳይሆን ወጥ የሆነ ነገር እና ይህ ክፍል እግዚአብሔር በክርስቶስ ያደረገውን ነገር መለስ ብሎ የሚያመለክትና እርሱን እንድናከብርንና እንድናመልክ የሚያደርግ ውዳሴን የያዘ የውዳሴ መልእክት ነው። ክብር ለአምላካችን ለእግዚአብሔር ይሁን። በአጠቃላይ በክፍሉ ውስጥ ከቁጥር 3 እስከ 14 ባለው ክፍሉ ስንመለከት ክፍሉን በአጠቃላይ አድርግ፣ ስራ፣ አከናውን የሚል ነገር አናዩ። ተደርጎላቸዋል፣ ተከናውኖላቸዋል። እግዚአብሔር ለእኛ ለእርሱ የእርሱ ለሆነው ሰዎች የሰራውን ነገር በአጠቃላይ ሲተርክ እንመለከታለን። በመጀመሪያ ጳውሎስ ከአብ ያገኘነውን ስጦታ ቁጥር 3 ላይ ሲዘረዘር እንመለከታለን። በመቀጠል ደግሞ ከቁጥር 4 እስከ 13 ደግሞ በልጁ በኢየሱስ ክርስቶስ በኩል የመጣውን የእግዚአብሔርን በረከት የመጣ
የመጣውን የእግዚአብሔርን ውድ የሆነ ስጦታ ሲዘረዝር እንመለከታለን። በመጨረሻም ቁጥር 14 ላይ በመንፈስ ቅዱስ አማካኝነት የተሰጠንን በረከት ሲናገር እንመለከታለን። እግዚአብሔር የሰጠንን በረከት የሰጠንን ነገር በመንፈስ ቅዱስ ማህተም እንዳተመልን ሲናገር እንመለከታለን። በአጠቃላይ ባለፈው ሳምንት ስንመለከት እንደነበረው ከቁጥር 1 እስከ 3 ያለውን ክፍል አይተናል። በተለይ ቁጥር 3 ላይ እግዚአብሔር በክርስቶስ ኢየሱስ የባረከንን በረከት ስለባረከን በረከት 5 ነገሮችን ይናገራል ብለን ነበረ። የበረከታችንን ምንጭ፣ የተባረክንበትን መንገድ፣ የበረከቱን አይነት፣ የበረከታችንን ልክና በረከቱ ያለበትን ስፍራ በረከታችን ያለበትን ስፍራ ቁጥር 3 ላይ ሲናገር እንመለከተዋለን። ከቁጥር 4 ጀምሮ እስከ 14 ደግሞ ወደ 6 የሚሆኑ የተባረክንባቸውን ታላላቅ መንፈሳዊ በረከቶችን ምንነት በግልጽ ሲዘረዝር ሐዋርያው ጳውሎስ እንመለከተዋለን። እንግዲህ ዛሬ የምንመለከተው እግዚአብሔር አምላክ እኛን የባረከበትን በረከት የተባረክንባቸውን ታላላቅ መንፈሳዊ በረከቶች ምንነት። እግዚአብሔር በምን አይነት በረከት ነው የባረከን? ባለፈው አንድ ወንድማችን መጨረሻ ላይ አስተያየት ሲሰጥ ተመልክተነው ነበርና ቁጥር 3 ላይ ያለውን ነገር ስናብራራ ቁጥር 3 ላይ ያለውን ነገር ስንማማር የበረከታችንን እንጭ የተባረክንበትን መንገድ የበረከታችንን አይነት የበረከታችንን ልክ እንዲሁም ደግሞ በረከታችን ያለበትን ስፍራ ስናወራ እንዲሁ ከቁጥር 4 ጀምሮ ደግሞ እግዚአብሔር እኛን ባረከበትን በረከት ማየት ጓጉቻለሁ ብሎ ሲናገር ሰምተነው ነበር እና ከዚህ ከቁጥር 4 እስከ 14 ባለው ክፍል ውስጥ እግዚአብሔር እኛን የባረከበትን በረከት መዘርዘር ይጀምራል። የተባረክንባቸውን ታላላቅ መንፈሳዊ በረከቶች ምንነት በግልጽ ሲናገር እንመለከታል። እነዚህ በረከቶች 6 በረከቶች ናቸው። ካለን ጊዜ አንጻር ቶሎ ቶሎ ብዬ ዛሬ እነዚህን ማየት እፈልጋለሁ። በጣም ሰፊ ናቸው። ሰፊ ትንተና፣ ሰፊ ነገሮችን የያዙ ነገሮች ናቸው። እግዚአብሔር በሰጠን በእነዚህ አጭር ጊዜ ውስጥ ግን ቶሎ ቶሎ ብዬ ማየት እፈልጋለሁ። እነዚህ እግዚአብሔር እኛን የባረከባቸው በረከቶች የተገለጸ የተባረክንባቸው ታላላቅ መንፈሳዊ በረከቶች ምንነት እንዴት እንደዘረዘረው እንዴት እንደገለጠው ሐዋርያው ጳውሎስ በዝርዝር ስንመለከት 6 ናቸው። የመጀመሪያው ነገር ቁጥር 4 ላይ ስለተባረክንበት በረከት ሲናገር አንዱ በረከት እግዚአብሔር በክርስቶስ ለእኛ የሰጠን በረከት በክርስቶስ መርጦናል። መመረጣችንን እግዚአብሔር ለእኛ የሰጠው ትልቅ በረከት ነው ብሎ ይናገራል። ክብር ለእግዚአብሔር ይሁን። ቁጥር 4 ላይ ምንድነው የሚለው? ዓለም ሳይፈጠር በፊቱ ቅዱሳንና ነውር የሌለን በፍቅር እንሆን ዘንድ በክርስቶስ መረጠን። በመሰረቱ ባለፈው ሳምንት ስንነጋገር እግዚአብሔር እኛን የባረከበትን መንገድ ስናይ በክርስቶስ ነው የባረከን ይላልና እዚህ አንዱ ቁጥር 4 ላይ የሚናገረው ዓለም ሳይፈጠር በፊቱ ቅዱሳንና ነውር የሌለን በፍቅር እንሆን ዘንድ በክርስቶስ መረጠን። ስለዚህ አንዱ እግዚአብሔር እኛን የባረከበት በረከት፣ ብዙ ሰዎች ምርጫን እንደ በረከት አያዩትም፣ መመረጥን እንደ በረከት አያዩትም። መጽሐፍ ቅዱስ ሐዋርያው ጳውሎስ ግን መመረጥ በክርስቶስ ኢየሱስ ያገኘነው በረከት ነው ይለናል። ኢየሱስ ክርስቶስ ለዘለዓለም ጌታ ነው። ይላችሁ እግዚአብሔር በክርስቶስ የመረጠን ጌታን ስንቀበል አይደለም። ጳውሎስ እንደሚናገረው ዓለም ሳይፈጠር ነው ይለናል። ይህን እውነት ጴጥሮስም በምዕራፍ 1 ቁጥር 19 ላይ እና በራእይ 13:8 ላይ በተመሳሳይ መልኩ ተገልጦ እንመለከተዋለን። አንደኛ ጴጥሮስ መጽሐፍ ምዕራፍ 1 ቁጥር 19 ላይ እንደዚህ ብሎ ይናገራል። ነገር ግን እናንተ የተዋጃችሁት ነውርና እንከን እንደሌለበት በግ ደም በክርስቶስ ክቡር ደም ነው። እርሱ አስቀድሞ የታወቀው ዓለም ከመፈጠሩ በፊት ሲሆን አሁን ግን በመጨረሻው ዘመን ስለ እናንተ ተገለጠ ብሎ ይናገራል። ኢየሱስ ክርስቶስ ጌታ ነው። ስለዚህ ይላችሁ እግዚአብሔር እኛን የመረጠን ጌታን ስንቀበል አይደለም። በጳውሎስ ገለጻ ዓለም ሳይፈጠር እግዚአብሔር እኔንና እናንተን የመረጠን ዓለም ከመፈጠሩ በፊት ነው። ኢየሱስ ጌታ ነው። በሌላ አነጋገር ይላችሁ እኔንና እናንተን እግዚአብሔር ሲጠራን እግዚአብሔር ሲመርጠን ድንገት አይደለም የመረጠን። እንደሚታወቀው ኢትዮጵያ ውስጥ
ሌሎቻችሁን አላቅም፣ ግን ስለ እኔ እንኳን አንስቼ ሳወራ ብዙዎቻችን ስንወለድ ቤተሰቦቻችን ሲወልዱን በአብዛኛው ኢትዮጵያ ውስጥ እንደምንመለከተው ብዙ ልጆች ሲወለዱ ታስበው አይደለም የሚወለዱት እና ልክ ይሄን እንደዚህ አይነቱን ነገር ስለምናስብ እናቶቻችን፣ ወላጆቻችን፣ አሁን በዚህ ምድር ላይ ያሉ ሰዎች ብዙ ሰዎች ልጆችን ሳያስቡ ድንገት በተሳሳተ ሁኔታ ሲወልዱ ስለሚመለከቱ በቃ እግዚአብሔርም እኔን የጠራኝ እኔን የመረጠኝ ድንገት በአጋጣሚ ይመስላችኋል? አይደለም፣ በፍጹም እግዚአብሔር እኔንና እናንተን የመረጠን ዓለም ከመፈጠሩ በፊት ነው። ደግሞ በጣም የሚያስገርመው ነገር ዓለም ከመፈጠሩ በፊት መመረጣችን ብቻ አይደለም፣ የተመረጥነው ደግሞ በእግዚአብሔር ፊት ቅዱስና ነውር አልባ በፍቅር እንድንሆን ነው። ኢየሱስ ክርስቶስ ለዘላለም ጌታ ነው። ይኸውላችሁ እግዚአብሔር የመረጠን መስፈርት ስላሟላን ሳይሆን የሚፈልገውን እንድንሆን ነው የመረጠን። አሁን ብዙ ጊዜ በዚህ ዓለም ላይ ምርጫ ሲደረግ ለምርጫ መስፈርቶች አሉት። በሌላ አነጋገር የሚመረጡ ሰዎች መስፈርትን ያሟሉ ሰዎች ናቸው የሚመረጡት። እግዚአብሔር ግን እኛን የመረጠን መስፈርት ስላሟላን ሳይሆን መስፈርት እንድናሟላ ነው የመረጠን። በሌላ አነጋገር ምን ማለት መሰላችሁ? መስፈርቱን ያሟላ ነው ስለተመረጥን ነው። እንደዛ ነው የሚለው። ምንድን ነው የሚለው? በፊቱ ቅዱሳንና ነውር የሌለን በፍቅር እንሆን ዘንድ በክርስቶስ መረጠን። ስለዚህ ወላች ቅድስና የመጣው ስለተመረጥን ነው። ነውር አልባነት የመጣው ስለተመረጥን ነው። ፍቅር የመጣው ስለተመረጥን ነው። ክብር ለአምላካችን ለእግዚአብሔር ይሁን። የመረጠን የሚፈልገውን ስለሆን ሳይሆን የመረጠን ቅዱሳንና ነውር የሌለን እንሆን ዘንድ ነው። ምንድን ነው? ቅድስናን ያመጣው ምርጫው ነው። ነውር አልባነትን ያመጣው ምርጫው ነው። እግዚአብሔር እኔንና እናንተን የመረጠን ቅዱስ ስለሆን አይደለም። ቅድስና የመጣው ከምርጫ በኋላ ነው። ከምርጫ በፊት የመጣ አይደለም፣ ከምርጫ በኋላ ነው። ነውር አልባነት የመጣው ከምርጫ በፊት አይደለም፣ ከምርጫ በኋላ ነው። ይሄንን የሚነግረን ሐዋርያው ጳውሎስ ነው። የመረጠን በክርስቶስ እንጂ በራሳችን አይደለም። እግዚአብሔር በክርስቶስ የሚያምኑ የቤተሰቡ አባል እንዲሆኑና ልጁንም እንዲመስሉ አስቀድሞ ወሰነን ማለት ነው። የአምሳ አራቱ መጽሐፍ ቅዱስ ደግሞ እንደዚህ ብሎ ይህንን ክፍል የአምሳ አራቱ መጽሐፍ ቅዱስ ቁጥር 5 ሲናገረው እንደሚለው በበጎ ፈቃዱ እንደወደደ በኢየሱስ ክርስቶስ ስራ ለእርሱ ልጆች ልንሆን አስቀድሞ ተወሰን ይላል። ስለዚህ ሁላችሁ እግዚአብሔር ልጅነትን ያገኘ ነው በኢየሱስ ስራ ነው፣ በማንም አይደለም፣ በእርሱ ስራ። ለምሳሌ እንደው በስጋ እንኳን ስንመለከት እኔ የእናትና የአባቴ ልጆች የሆንኩት በእኔ ድርጊት በእኔ ጥረት አይደለም። እናትና አባቴ ባደረጉት ግንኙነት ነው። እኔ የእግዚአብሔር ልጅ የሆንኩት በክርስቶስ ስራ ነው፣ በእኔ ስራ አይደለም። ልጅነት በክርስቶስ ስራ የተገኘ ነው። በመሰረቱ የእግዚአብሔር ልጅ የሚሆን የክርስቶስን ስራ የሚያምን ሰው ነው። ስለ ልጅነት ስናወራ ግን ልብ ልንለው የሚገባ ነገር ምንድን ነው? ልጅነት ሁለት ገጽታ አለው። የአሁንና የወደፊት የሚባል የአሁኑ ዓለም የአሁኑ የሚባለው የአሁኑ ዓለም የማያውቀውና ያልተረዳው ልጅነታችንን ለሌላው የማይታይ ሲሆን የወደፊቱ ደግሞ ኢየሱስ በሚመለስበት ጊዜ ለሁሉም የሚገለጠውና ገሃድ የሚሆነው ልጅነታችን ነው። ለምሳሌ ብዙ ሰዎች ግራ የሚጋቡበት ነገር ምንድን ነው? የእግዚአብሔር ልጅ ነን ይላሉ፣ ግን ያው የእግዚአብሔር ልጅ ነኝ ብለን መከራ ያጋጥመናል። የእግዚአብሔር ልጅ ነን ብለን እንራባለን። የእግዚአብሔር ልጅ ነን ብለን እንቸገራለን። የእግዚአብሔር ልጅ ነን ብለን ብዙ ፈተና በህይወታችን ይመጣል እና ያኔ ልጅነታቸውን ይጠረጠራሉ። ልጅነት ሁለት ገጽታ ነው ያለው። በዚህ ዓለም ያልተገለጠ ልጅ ነን፣ ግን አልተገለጠም ልጅነታችን። ልጅ ነን፣ ግን ይሄ ዓለም አያውቀው። ልጅ ነን፣ ይሄ ዓለም ግን አልተረዳውም። ልጅ ነን ግን የማይታይ ነው። ወደፊት ኢየሱስ ክርስቶስ ሲመጣ ደግሞ የሚገለጥ ደግሞ ሌላ በቃ በሙላት የሚገለጥ ልጅነታችን ደግሞ የአሁንና የወደፊት የሚባለው ነው። ለዚህ ጥሩ ማሳያችን ምንድን ነው? አንደኛ ዮሐንስ 3 ከ1 እስከ 3 ድረስ የእግዚአብሔር ቃል ሲናገር እንደዚህ ይላል። የእግዚአብሔር ልጆች ተብለን እንድንጠራ አብ አትረፍርፎ ያፈሰሰልንን ፍቅር ምንኛ ታላቅ ነው። እኛም እንዲሁ ልጆች ነን። ዓለም እኛን የማያውቀንም እርሱ ስላላወቀው ነው። ወዳጆች ሆይ እኛ አሁን የእግዚአብሔር ልጆች ነን። ወደፊት ምን እንደምንሆን ግን አልተገለጠም። እርሱ በሚገለጥበት ጊዜ እናየዋለን። እርሱን እንደምንመስልም እናውቃለን።
በእርሱ ይህን ተስፋ የሚያደርግ ሁሉ እርሱ ንጹሕ እንደሆነ ራሱን ያነጻል ይላል። ይላችሁ የእግዚአብሔር ልጆች ነን፣ ግን ወደፊት ገና ምን እንደምንሆን አልተገኘ። የእግዚአብሔር ልጆች ነን፣ መከራ ይደርስብናል። የእግዚአብሔር ልጆች ነን፣ ችግር ይገጥመናል። የእግዚአብሔር ልጆች ነን፣ በመከራ ውስጥ እናልፋለን። ዳሩ ግን ቢገለጥ እርሱን እንደምንመስልና በእርሱ ዘንድ እንደምንታወቅ እናውቃለን ይላል። ክብር ለአምላካችን ለእግዚአብሔር። ስለዚህ ይላችሁ እርግጠኛ መሆን ያለብን ነገር ምን መሰላችሁ? ልጅነታችን በሙላት የሚገለጥበት ጊዜ አለ። ዓለም ሁሉ የሚያየው፣ ዓለም ሁሉ የሚያውቀው፣ እኛም ይውላችሁ በእርሱ ዘንድ እንደምንታወቅና እርሱም እንደሚያውቀን የሚታይበት የሚገለጥበት ጊዜ አለ። እግዚአብሔር ታዲያ ይውላችሁ የመረጠን በክርስቶስ ኢየሱስ ስራ ልጆቹ ያደረገን፣ እግዚአብሔርን ያደረገው ደግሞ ለምንድን ነው ብላችሁ ስትመለከቱ ቁጥር 6 ላይ ምን ይላል? የጸጋው ክብር ይመሰገን ዘንድ። በዚህ ጉዳይ ላይ ማንም ምስጋና ለመውሰድ አይችልም። ቁጥር 6 ላይ እንደሚለው ይኸው በሚወደው በእርሱ በኩል በነፃ የሰጠን ክቡር የሆነው ጸጋው እንዲመሰገን ነው። ስለዚህ ይላችሁ እግዚአብሔር የመረጠን ያለ ስራ ያለ ቅድስና የመረጠን ያለ መስፈርት የመረጠን በክርስቶስ ስራ ደግሞ ልጆቹ ያደረገን ለምንድን ነው? የጸጋው ክብር እንዲመሰገን። በዚህ ጉዳይ ማንም ምስጋና መውሰድ አይችልም። ማንም ክሬዲት መውሰድ አይችልም። የሚመሰገን ያዳነን የእግዚአብሔር ጸጋ ነው። የሚመሰገን ልጅ ያደረገን የእግዚአብሔር ጸጋ ነው። እኛ ራሳችንን እግዚአብሔር እንዲቀበለን ማድረግ አንችልም። እርሱ ግን በጸጋው በነፃ ተቀብሎናል። ሃሌሉያ! በነፃ ለተቀበለን እንዲሁ ለተቀበለን ለአምላካችን ለእግዚአብሔር ክብር ለዘላለም ይሁንለት። ሃሌሉያ! ስለዚህ ሁላችሁ በዚህ ክፍል ውስጥ የምንመለከተው በረከት ተመርጠናል። መመረጥ በረከት ነው። በክርስቶስ ስራ ልጅ መሆን በረከት ነው። ሶስተኛው ነገር ደግሞ ቁጥር 7 ላይ ምን ይላል? በክርስቶስ የኃጢአትን ስርየት አገኘን ይላል። ሃሌሉያ! አንዱ በረከት ደግሞ የኃጢአትን ስርየት ማግኘታችን ነው። ቁጥር 7 ላይ እንደምን ቢለው በእርሱም እንደ እግዚአብሔር ጸጋ ባለጠግነት መጠን እንደ እግዚአብሔር ጸጋ ባለጠግነት መጠን በደሙ የተደረገ ቤዛነት እርሱም የኃጢአት ይቅርታን አገኘን ይላል። ሃሌሉያ! አይሁላችሁ መረጠን፣ ልጆቹ አደረገን፣ ከዛስ የኃጢአትን ስርየትን ሰጠን። በክርስቶስ መረጠን፣ በክርስቶስ ልጅ አደረገን፣ በክርስቶስ የኃጢአትን ይቅርታ ሰጠን፣ የኃጢአትን ስርየት ሰጠን። ሁላችን ማወቅ ያለብን መሰረታዊ ነገር እነዚህን ሁሉ ነገሮች እንዲሁ ወይም ደግሞ በጸጋው ብናገኛቸው፣ ነገር ግን እነዚህ ነገሮች ሁሉ የኛ እንዲሆኑ ዋጋ ተከፍሎ ብዙ ጊዜ ይላቸው ነፃ ሲባል ብዙ ሰዎች ግራ የሚጋባቸው ነፃ ማለት ተራ ነገር አይደለም። ነፃ ማለት በቃ ርካሽ ማለት አይደለም። ለምሳሌ ኢትዮጵያ ውስጥ እዚህ እንግዲህ በጣም ኤንጂኦ መስራት የምትሰሩ ወንድሜ ፀሐይ ነው እዚህ ያለ በጣም ትልልቅ ኤንጂኦ መስራት ውስጥ የምትሰሩ ሰዎች አሉና ኢትዮጵያ ውስጥ ለምሳሌ በነፃ የሚታደሉ መድኃኒቶች አሉ። ለምሳሌ የኤችአይቪ እድሜ ማራዘሚያ መድኃኒት በነፃ ይሰጣል። በጣም ውድ የሆኑ መድኃኒቶች ሰዎች እድሜ ዘመናቸውን ሁሉ የሚወስዷቸው መድኃኒቶች ረከስ ያሉ ናቸው፣ ነፃ ናቸው። ነፃ የሆኑ ግን ይኸውላችሁ እነዚህ መድኃኒቶች እኛ ሀገር ውስጥ መጥተው በነፃ የተሰጡት ሌላ አገር ላይ ባለሀብቶች፣ ትልልቅ ባለሀብቶች ዋጋ ከፍለዋል። ይሄ ነገር አፍሪካ ሀገሩ በነፃ እንዲሰጥ ይሄ ነገር ገንዘብ ለሌላቸው መክፈል ለማይችሉ ሰዎች በነፃ እንዲታደል ብለው ስፖንሰር አድርገውታል። እና ብዙ ጊዜ የዘላለም ሕይወት በነፃ ነው ሲባል ርካሽ አይደለም። በነፃ የሆነው ኢየሱስ ክርስቶስ ዋጋ ስለከፈለ ነው። እግዚአብሔር አንድያ ልጁን ይውለት የኔ መመረጥ ለኔ መመረጥ ክርስቶስ ዋጋ ከፍሏል። ለኔ የእግዚአብሔር ልጅ መሆን ክርስቶስ ዋጋ ከፍሏል። ለኔ የኃጢአት ይቅርታ ማግኘት፣ የኃጢአት ስርየት ማግኘት ኢየሱስ ዋጋ ከፍሏል። ስለዚህ ይውላችሁ ነፃ የሆንኩት የተመረጥኩት ልጅ የሆንኩት የኃጢአት ስርየት ያገኘሁት ኢየሱስ ዋጋ ከፍሎ ነው። የበደልን ስርየትና የኃጢአት ይቅርታን ያገኘ ነው በፈሰሰው የኢየሱስ ደምና የኢየሱስ ቤዛነት ነው። ሃሌሉያ! እንዲሁም የሚገርማችሁ ነገር ይቅርታ የሚለውን ቃል በቀጥታ ስንመለከት አስወግድ የሚል ፍች ነው ያለው እና ዘሌዋውያን መጽሐፍ ምዕራፍ 16 ላይ ስንመለከት በብሉይ ኪዳን የሚሆን አንድ ስርዓት አለ እና ካህኑ 2 ፍየሎችን ይወስና
በቤተ መቅደስ ላይ አንደኛውን ፍየል ምን ያደርጋል? መስዋዕት ያደርግና ደሙን በቅድስተ ቅዱሳኑ ላይ የስርየት መክደኛው ላይ ይረጫል። የእስራኤልን ኃጢአት እንዲያስወግድ፣ የህዝቡን ኃጢአት እንዲያስወግድ ይረጫል። ከዛ ሕያው በሆነው ባልሞተው ፍየል ላይ ካህኑ እጁን ይጭንና እንደዚህ ያደርጋል። የእስራኤልን ኃጢአት የእስራኤልን በደል ይናዘዝና በህይወት ያለውን በግ አንድ ሰው ይዞት ሄዶ ወደ ምድረ በዳ ሰው ወደ ሌለበት ምድረ በዳ ይወስድና ፍየሉን ይለቀዋል። በቃ ኃጢአታችን እንደዚህ ይዞት ሄደ ማለት ነው። እና ልክ እንደዛ ኢየሱስ ክርስቶስ ኃጢአታችንን ተሸክሞ ሃሌሉያ ኃጢአታችንን በቃ እንዳይታይ አድርጓል። ክርስቶስ ኃጢአታችንን ዳግም እስከማይታይ ድረስ ለማስወገድ ሲል ነው በመስቀል ላይ የሞተው። ኃጢአታችን ስለተወገደ ከእንግዲህ የሚከሰን የሕግ ጽሕፈት የለም። ልብ ማለት ያለብን ነገር ምን መሰላችሁ? ኃጢአት ድሆች አደረገን፣ የእግዚአብሔር ጸጋ ግን ሀብታሞች አደረገን። ስለዚህ ይላችሁ የኃጢአት ስርየት የተቀበልነው በመዋጀት ነው። በክርስቶስ ኢየሱስ የመስቀል የመዋጀት ስራ፣ የመዋጀት መንገድ። መዋጀት ማለት ይላችሁ መወሰድ፣ ከዕዳ ነፃ መሆን፣ ከምርኮ መውጣት ማለት ነው። በክርስቶስ ደም ከሞት ወደ ህይወት ተዋጅተናል። ከኃጢአት ዕዳ ከባርነት ቀንበር ነፃ ወጥተናል። ወደ ፍቅሩ ልጅ መንግስት ፈልሰናል። ሃሌሉያ። ቆላስያስ መጽሐፍ ምዕራፍ 1 ቁጥር 13 ጀምሮ እንደሚናገረው እርሱ ከጨለማ ስልጣን አዳነን፣ ቤዛነቱንም እርሱም የኃጢአትን ስርየት ወዳገኘንበት ወደ ፍቅሩ ልጅ መንግስት አፈለሰን ይላል። ሃሌሉያ። ኢየሱስ ክርስቶስ ጌታ ነው። የኢየሱስ ሞት ይላችሁ ሁለት የከበሩ እውነታዎችን አቅርቦልናል። ሁለት የከበሩ ነገሮችን አምጦልናል። የመጀመሪያው ነገር መዋጀት ሲሆን፣ ሁለተኛው ደግሞ የኃጢአት ይቅርታ ነው። ገዛን፣ ከዛስ የኃጢአት ይቅርታን ሰጠን። ክርስቶስ በመስቀል ላይ ሞቶ ያደረገው ነገር የኃጢአት ስርየትን የሚያሸማቅቀንን በቃ አንገት ያስደፋንን ነገር ከኛ ላይ ያስወገደ፣ እድፈታችንን ከላያችን ላይ ያስወገደ፣ በደላችንን ከላያችን ላይ ያስወገደ፣ ኃጢአታችንን ከላያችን ላይ ያስወገደ። ከዛ ደግሞ ዋጀን። የኃጢአት ይቅርታ በክርስቶስ ሞት የተሟላ ትርጉም እንዲኖረው የሚያደርግ መዋጀት ነው። ገዛን፣ አጠበን፣ ገዛን፣ አነጻን። ክብር ለአምላካችን ለእግዚአብሔር ይሁን። ለዛ ነው በክርስቶስ የምትክነት ሞት ሰዎችን ከኃጢአት የመዋጀት ስራ እግዚአብሔር ለኃጢአተኞች ያለውን የራሱን ፍቅር ያስረዳ። በዚህ መንገድ ነው እግዚአብሔር ፍቅሩን ለእኛ ያስረዳን፣ ዋጅቶ የኃጢአት ይቅርታን በመስጠት ነው። ስለዚህ ይላችሁ በዚህ ከቁጥር 4 እስከ 14 ባለው ክፍል ውስጥ የምንመለከተው ነገር ምንድን ነው? በክርስቶስ መረጠን፣ ሁለተኛ በክርስቶስ ልጆቹ አደረገን፣ ሶስተኛ ደግሞ በክርስቶስ የኃጢአትን ይቅርታ አደረገልን፣ አራተኛው ደግሞ በዚህ ክፍል ውስጥ የምንመለከተው ጸጋውን በጥበብና በአእምሮ ሁሉ አበዛለን ይላል። ሃሌሉያ። እኔ ይሄኛው ነገር በጣም ነው የሚገርመኝ። ቁጥር 8 እስከ 10 ድረስ ባለው ክፍል ውስጥ ጸጋውንም በጥበብና በማስተዋል ሁሉ አበዛልን፣ በክርስቶስ ያቀደውንም የፈቃዱን ሚስጥር እንደ በጎ ሐሳቡ እንድናውቅ አደረገ። በዘመን ፍጻሜ ይሆን ዘንድ ያለው ሐሳቡ በሰማይም ሆነ በምድር ያሉትን ነገሮች ሁሉ ራስ በሆነው በክርስቶስ ስር ለመጠቅለል ነው ይላል። በደንብ ስሙኝ። በጣም ይሄን ነገር አንደርስታንድ ካላደረጋችሁት በጣም አደገኛ ነገር ነው። በጣም እንድትረዱ ትፈልጋለሁ። ክፍሉ የሚለውን መሰላችሁ? እግዚአብሔር በክርስቶስ ከመረጠን ከወሰነንና ከኃጢአት ባርነት ከዋጀን በኋላ በቀጥታ ያመራው ወዴት ነው? የፈቃዱን ምስጢር ወደ ማወቅ ነው። ይኸውላችሁ ጸጋው በጥበብና በአእምሮ በስቶልናል ማለት መንፈሳዊ መረዳት ተትረፍርፎልናል ማለት ነው። ሃሌሉያ። በቃ አንድ ሰው ጸጋው በጥበብና በአእምሮ በስቶለታል ስንል ምን እያልን ነው? መንፈሳዊ መረዳት ተትረፍርፎልናል። እግዚአብሔር ይኸውላችሁ መረጠን፣ ልጆቹ አደረገን፣ የኃጢአት ይቅርታን ሰጠን። ከዛስ ጸጋውን በጥበብና በአእምሮ ሁሉ አበዛልን። መንፈሳዊ ነገሮችን የመረዳት አቅም፣ መንፈሳዊ ነገሮችን የመረዳት ችሎታ በጥበብና በአእምሮ አበዛልን። አንደኛ ቆሮንቶስ ምዕራፍ 1 ቁጥር 5 እስከ 6 እንደሚለው ምክንያቱም በማንኛውም ነገር ይላቸዋል የቆሮንቶስ ሰዎችን፣ ይኸውም በንግግር ሁሉ በእውቀትም ሁሉ በእርሱ በልጽጋችኋል፣ ስለ ክርስቶስ የመሰከርንላችሁም በእናንተ ዘንድ ጸንቷል ይላል። ጸጋውን በጥበብ በማብዛቱ የሚገኘው ነገር የሚገናኘው ከምን ጋር እንደሆነ ታውቃላችሁ? የፈቃዱን ሚስጥር ለእኛ ከማስታወቁ ጋር ነው።
ማለትም የፈቃዱን ሚስጥር ለመረዳት የቻልነው ጸጋውን በጥበብና በአእምሮ ሁሉ ስላበዛለን ነው። ሐዋርያው ጳውሎስ ይህንን የፈቃዱን ሚስጥር ለመግለጥ እንደተሾመ ሲናገር እንዲህ ብሎ ይናገራል። ምዕራፍ 3 ላይ ምናልባት በዚህኛው ሲዝን ከደረስንበት እንመጣበታል እና 3:8-9 ድረስ ምንም እንኳ ከቅዱሳን ሁሉ ያነስኩ ብሆንም የማይመረመረውን የክርስቶስን ባለጠግነት ለአሕዛብ ሰብክ ዘንድ ይህ ጸጋ ለእኔ ተሰጠኝ፣ እንዲሁም ሁሉን በፈጠረ በእግዚአብሔር ላለፉት ዘመናት የተሰወረውን የዚህን ሚስጥር አሰራር ለሁሉ ገልጥ ዘንድ ተሰጠኝ ይላል። ሚስጥር የሚለው ቃል በመጽሐፍ ቅዱሳችን ስንመለከት በአጠቃላይ ለ45 ጊዜ ያክል የተወሳ ሲሆን 21 የሚያሉትን ደግሞ ሐዋርያው ጳውሎስ የጠቀሳቸው ናቸው። ከነዚህ 21 ከሚያሉ ነገሮች ውስጥ ደግሞ 6ቱ በኤፌሶን መልእክት ውስጥ ተጠቅሰው እንመለከታለን። ሚስጥር የሚለውን ነገር ሐዋርያው ጳውሎስ ሚስጥር ማለት ሊታወቅ የማይችል ውስብስብ ነገር ማለት ሳይሆን ተሰውሮ ወይም ተሸሽጎ የኖረ በኋላ ግን የተገለጠ ማለት ነው። ጌታ ኢየሱስም ሲናገር ሉቃስ 8:17 ላይ የማይገለጥ የተሰወረ የለምና የማይታወቅም ወደ ግልጥነት የማይመጣ የተሸሸገ የለምና ይላል። እና ይሄ ማለት ምን ማለት መስላችሁ? ጌታ ኢየሱስ ክርስቶስ አንድ ጊዜ በማቴዎስ ወንጌል ምዕራፍ 11 ላይ ሁለት እያደረገ ደቀ መዛሙርቱን በላከ ጊዜ እና ላካቸውና ሲመለሱ እንደዚህ ያሉት፣ አጋንንትስ እንኳን ሳይቀር በስምህ ተገዙልን ብለው ሲናገሩት ኢየሱስ ምን አለ? በስሜ አጋንንት ስለታዘዝላችሁ በዚህ ደስ አይበላችሁ፣ ነገር ግን ስማችሁ በሰማይ መዝገብ ስለተጻፈ በዚህ ደስ ይበላችሁ ካለ በኋላ ቀና ብሎ እንደዚህ ያለ፣ አባት ሆይ ከጥበበኞችና ከአስተዋዮች ሰውረህ ይህንን ድንቅ ሚስጥር ለሕፃናት ስለገለጥክላቸው አመሰግንሃለሁ አለ። ይላችሁ በልጅነታችን ከምንካፈላቸው መንፈሳዊ በረከቶች መካከል አንዱ የፈቃዱን ሚስጥር መረዳት ነው። ኢየሱስ ክርስቶስ ጌታ ነው። በመሰረቱ ይላችሁ እኔና እናንተ የምንረዳውን እውነት የማይረዱ በርካታ ሰዎች ናቸው። ሐዋርያው ጳውሎስም እኮ ለዛ እኮ ነው የዚህ ዓለም አምላክ የማያምኑትን ሐሳብ አሳወረ ቢለው እኮ የታወረባቸው ሰዎች አሉ። ይሄ እውነት ያልገባቸው ሰዎች አሉ። እንዲሁም ኢየሱስ ክርስቶስ አንድ ጊዜ እነ ጴጥሮስን ሰዎች ሰው ልጅ ማን ይሉታል ብሎ ሲናገር አንዳንዶች ሐዋርያት፣ አንዳንዶች ነቢያት፣ አንዳንዶች ከነቢያት አንዱ፣ አንዳንዶች ኤርሚያስ፣ አንዳንዶች ኤልያስ ነው ይለዋል ሲሉት እናንተስ ማን ትሉኛላችሁ አላቸው። አንተ የሕያው እግዚአብሔር ልጅ ክርስቶስ ነህ አለ ጴጥሮስ። ኢየሱስ ምንድን ነው ያለው? ይህንን ስጋና ደም አልገለጠልህም የሰማይ አባት የገለጠልህ እንጂ ይለዋል። ይሄ መገለጥ ከሰማይ የሚመጣ ነው፣ ስጋና ደም የሚያመጣው አይደለም። እኔና እናንተ የገባን እውነት፣ እኔና እናንተ የተረዳነው መንፈሳዊ እውነት እግዚአብሔር የሰጠን መገለጥ ነው። ክብር ለጌታ ለኢየሱስ ይሁን። እግዚአብሔር በመንፈስ ቅዱስ በኩል ለእኛ የገለጠላቸው አንዳንድ የአዲስ ኪዳን መገለጦችን ሚስጥር ያለበት ምክንያት በብሉይ ኪዳን ከነበሩ ቅዱሳን ነቢያት ሳይቀር የተሰወሩ ስለነበሩ ነው። ሐዋርያው ጳውሎስ በመልእክቱ ውስጥ ይህንን በስፋት ሲተርክ እንመለከተዋለን። ስለዚህ ይላችሁ እግዚአብሔር አንዱ እኛን የባረከን መረጠን፣ ልጆቹ አደረገን፣ የኃጢአትን ይቅርታ ሰጠን። ከዛስ የፈቃዱን ዕውቀት እንድንረዳ ጸጋውን በጥበብና በአእምሮ ሁሉ አበዛለን። የአእምሮአችንን ባረከው። ኢየሱስ ጌታ ነው። ለምሳሌ ይላችሁ እኔ አሁን የምናገረውን እውነት፣ አሁን የማወራውን እውነት እግዚአብሔር አእምሮ ስለባረከልኝ የተረዳሁት እውነት ነው። አሁን እኔ ስናገር እዚህ አሜን እያላችሁ የምትሰሙ ሰዎች፣ ይሄ እውነት የገባችሁ ሰዎች እግዚአብሔር አእምሯችሁን ስለባረከላችሁ ነው። በመሰረቱ ይላችሁ እኔና እናንተ የምንነጋገረው እውነት ማይገባቸው፣ እኔና እናንተ የምንነጋገረው እውነት ያልተረዱ፣ እኔና እናንተ የምንነጋገረው እውነት የማይገባቸው፣ በቃ ምን አይነት ወሬ እንደምናወራ ግራ የሚገባቸው በርካታ ሰዎች አሉ። ለምን? አእምሯቸው ስላልተከፈተ። ለዛ ነው ለደቀ መዛሙርቱ በሉቃስ ወንጌል ምዕራፍ 50 አካባቢ ሲናገር ምን ይላል? መጽሐፍትን ያስተውሉ ዘንድ አእምሯቸውን ከፈተላቸው የሚለው ለዛ ነው። እግዚአብሔር አእምሯችንን ከፍቶልናል። አንዱ በረከት መንፈሳዊ በረከታችን ጸጋው በጥበብና በአእምሮ አበዛልን ነው ይላል። አምስተኛው በዚህ ክፍል ውስጥ የምንመለከተው ነገር ደግሞ ምንድን ነው? በክርስቶስ ርስትን ተቀብለናል ይላል። ሃሌሉያ! ኢየሱስ ክርስቶስ ጌታ እላችሁ። ቁጥር 11 ላይ እንደዚህ ይላል። የ54ቱ እትም እንደዚህ ይላል፣ እንደ ፈቃዱ ምክር ሁሉን የሚሰራ እንደ እርሱ ሐሳብ አስቀድመን የተወሰንን በክርስቶስ ደግሞ ርስትን ተቀበልን ይላል። ሃሌሉያ! በክርስቶስ ርስትን ተቀብለናል ይላችሁ። እኛ ለእግዚአብሔር ዋጋ ያለን ሰዎች ነን። ወንድሜ ይህንን መልእክት የምትሰማ እህቴ፣ ይህንን መልእክት የምትሰሚ አንቺ በክርስቶስ ኢየሱስ ዋጋ ያለሽ ሰው ነሽ። እግዚአብሔር ዋጋ የሰጠን ሰዎች ነን። እግዚአብሔር እኛን በዋጋ ገዝቶ የርስት አካል ለማድረግ ልጁን ከፍሏል።
ርስት ሊሰጠን ልጁን ያክል መስዋዕት አድርጓል። በፈቃዱ ምክር አስቀድመን የተወሰንን ለርስት ክብር ነው። ሃሌሉያ! እግዚአብሔር በፈቃዱ ምክር አስቀድሞ የወሰነ ለርስት ክብር ነው። ክብር አለ፣ ርስት አለን።